ጤና ይስጥልን የተወደዳችሁ የኤስኤን ቴሌቪዥን ቤተሰቦች እንደምን ቆያችሁ? ከኤስኤን ቴሌቪዥን ለሰዓቱ ያዘጋጀላችሁ መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ እንጀምራለን። የማክሰኞ የህዳር 30 2018 ዓ.ም የኤስኤን ቴሌቪዥን የዕለቱ ዋና ዋና ዜናዎች ኪነ ጥበብና የእጽዋት ቱሪዝም ዓመታዊው የጉባኤ እጽዋት ማዕከል ኩነት ተከናወነ። የእጽዋት ቱሪዝም እውቅ የቱሪዝም ዘውግ ነው። አዲስ አበባና አዲስ አበባዎች ታድመዋል። የእጽዋት ማዕከል ሊያውም በከተማ ራስጌ ሊያውም እንዲህ አይነት ብዙ የእጽዋት ዝርያ ያለበት ከተማ ነዋሪ መሆን ደስ ይላል። የጉለሌ እጽዋት ማዕከል ዓመታዊ ኩነት ደምቆ እስከ ትላንት ማለዳ ጀምሮ በግሩም ሁኔታ ቀጥሏል። የእጽዋት ቱሪዝም እጽዋት ላይ ያተኮረ ጉዞና ጉብኝት ነው። ለትምህርትና ለመዝናናት በዓለም ዙሪያ የተመረጡ የእጽዋት ስፍራዎችን መጎብኘት ከኢኮ ቱሪዝም ጋር መጣጣምና የብዝሃ ሕይወት ግንዛቤን እና የአካባቢ ጥበቃ ጥረቶችን ማስተዋወቅ የተለመደ ነው። በሌላ በኩል የእጽዋት ማዕከላት ኩነት ያሰናዳል። ዓመታዊ የአበባ ፌስቲቫል የተለመደ እየሆነ መጥቷል። ኪናዊ መሰናዶዎች በእጽዋት ማዕከላት ይደገሳሉ። ሰዎች ስለ ጥበብ ከእጽዋት የሚወዳጁበት ጥበብ ይገመድበታል። እጽዋትና የስነ ጽሑፍ ስራዎች በጥልቅ የተሳሰሩ ናቸው። ተክሎች በታሪክ በግጥሞችና በአፈታሪኮች ውስጥ እንደ ዓለም አቀፍ ምልክቶች ይቆጠራሉ። ተፈጥሮና ኪነ ጥበብ ትናንት ምሽቱ ሀበሻ ጥድ ጉያ ደምቆ ተካሂዷል። የአዲስ አበባን ባህልና ኪነ ጥበብ ቢሮ ሳላደንቅ አላልፍም። የመካነ እጽዋትን ኩነት በተሳካ መሰናዶ እውን አድርጎታል። እጽዋት ማዕከል መድረስ በጥልቅ የተፈጥሮ ልምዶች ታጅቦ የስነ ምህዳር ግንዛቤን ለማሳደግ ይረዳል። በዚያ ላይ በኪናዊ ለዛ ሲታጀብ አስቡት። ኪነ ጥበብና ተፈጥሮ የተሰኘው የኪነ ጥበብና የግጥም ምሽት የአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው፣ የማዕከሉ የኢኮቱሪዝም ዘርፍ ምክትል ዳይሬክተር አቶ ሞገስ አባትና ሌሎችም የስራ ኃላፊዎች በተገኙበት ተካሂደዋል። ሌላው ስኬታማ ዝግጅት ኤግዚቢሽንና ባዛሩ ነበር። ከአምናው በተሳታፊ ቁጥር ጨምሯል። በጉብኝው ቁጥር ቢሆን ጥሩ ነበር። የውጭ ሀገር ሰዎች በትልቁ እጽዋት ማዕከላችን ድግስ መደገሳችንን አሳውቃችሁ ቅጥሩ ስላደመቃችሁት ሁሌም ምስጋናው ይድረሳችሁ። እጽዋትን ስንጠብቅ በእጽዋት ምን እንደሚሰራ የምታዩበት ሁነት ነበር። ተራራ የመውጣት ጉዞውንም ተጓዦች አጣጥመውታል። የምሽቱ የካምፒንግ መሰናዶ በእጽዋት ማዕከሉ ወዳጆችና በጉዞ አድዋ ሃይኪንጎች ደምቋል። ዛሬ ማለዳ ደግሞ ማስ ስፖርት እና የሳይክል ውድድሩ ስኬታማ ነበር። ትላንት የጥናት ጉባኤ ተካሂዷል። ሙሉ ቀን እንደ ትላንት ወዲያው ቀጥሏል። ዓላማችን ሰው ከእጽዋት እንዲወዳጅ፣ ሰው ተፈጥሮ እንዲጠብቅ፣ ሰው የራስ ጥላት እንዳይሆን ነው። ጉለሌ የእጽዋት ማዕከል የመዲናዋ ጸጋ ነው። የመዲናዋ ነዋሪዎች ያላቸው ትልቅ የጋራ ሀብት። እናም እንጠራለን። እጽዋትን ይመልከቱ፣ ንጹህ አየር ይተንፍሱ። የጉለሌ የእጽዋት አምባሳደር ተጓዡ ጋዜጠኛ ሄኖክ ስዩም መረጃውን ከትቦታል። ከ1 ቢሊዮን ብር በላይ በሆነ በጀት የሚተገበር ፕሮጀክት ይፋ ተደረገ። ከ1 ቢሊዮን ብር በላይ በሆነ ፕሮጀክት የሚተገበር ፕሮጀክት በ25/03/2018 ዓ.ም ይፋ ተደርጓል። የስርዓተ ጾታ ድርጅቶችን ተቋማዊ አቅምን ለማጠናከርና ውጤታማ ለማድረግ የሚያስችል ፕሮግራም ይፋ ሆኗል። በፕሮግራም ማስጀመሪያ መርሃ ግብሩ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ክብርት ዶክተር ኤርገጎ ተስፋዬ ኢትዮጵያ የስርዓተ ጾታ እኩልነትን ለማረጋገጥ የሚያስችሉ አበረታች እርምጃዎችን እየወሰደች ትገኛለች ብለዋል። ባለፈው ሳምንት የተደረገው ፕሮግራም መሰል ችግሮችን ለመቅረፍ ከማገዙም በላይ የስርዓተ ጾታ ድርጅቶችን ተቋማዊ አቅምን በማጠናከር የስርዓተ ጾታ አካቶ ትግበራን ዘላቂና ውጤታማ ማድረግ የሚያስችል ጠንካራ አቅም መገንባት ያስችላል ብለዋል። ፕሮግራሙ ከአውሮፓ ህብረት እና ከስፓኒሽ ኮርፖሬሽን በተገኘ ከ1 ቢሊዮን ብር በላይ በሆነ የገንዘብ ድጋፍ የሴቶችና ማህበራዊ ጉዳይ ሚኒስቴር ከዩኤን ውሜን እና ከዓለም የስነ ህዝብ ድርጅት ጋር በመተባበር ለቀጣይ 3 ዓመታት በአማራ፣ ትግራይ፣ አፋር፣ ጋምቤላና ሶማሌ ክልሎች የሚተገበር ይሆናል። ፕሮግራሙ ውጤታማ ሆኖ በቀጣይ በቀሪዎቹ ሀገራችን ክልሎችም እንዲተገበርና በዜጎች ህይወት ላይ ተደማሪ ለውጦችን እያስመዘገቡ ለመሄድ እንዲቻል ይፋ የሆነው ፕሮግራም የሚተገበርባቸው ክልሎች ለፕሮግራሙ ስኬታማነት በኃላፊነት ስሜት በቅንጅትና በቁርጠኝነት እንዲሰሩ አሳስበዋል።
ከ250 በላይ ተቋማት የተሳተፉበትና የኢትዮጵያ የፋይናንስ ተደራሽነትን ለማሻሻል ያለመው መድረክ በአዲስ አበባ ተካሄደ። ጂአይዜድ ኢትዮጵያ ከምስራቅ አፍሪካ አጋር አማካሪና ጋላኒ ሮስተሪ ካፌ በጋራ በመሆን ያዘጋጁት የፋይናንስና ቢዝነስ ጉባኤ በትላንትናው ዕለት ማለትም ህዳር 29 ቀን 2018 ዓ.ም ተካሂዷል። በእድገት ላይ ያሉ የኢትዮጵያ ኩባንያዎች የፋይናንስ ተደራሽነትን ለማሻሻል ያለመ የቢዝነስ እና ፋይናንስ ፎረም እንደሆነም ተናግሯል። በእድገት ላይ ያሉ የኢትዮጵያ ኩባንያዎች የፋይናንስ ተደራሽነትን ለማሻሻል ያለመው መድረክ በትላንትናው ዕለት ተካሂዷል። ይህ በአይነቱ ከፍተኛ ደረጃ የሆነ የቢዝነስና ፋይናንስ መድረክ እንደሆነም ነው በመድረኩ ላይ የተብራራው። ይህ ዝግጅት በውድድርና በእድገት ላይ ለሚገኙ የኢትዮጵያ ኩባንያዎች የፋይናንስ ተደራሽነትን ለማሻሻል የተዘጋጀ የንግድና የፋይናንስ መድረክ ነው ተብሏል። በኢትዮጵያ የኩባንያዎች አቅም ከፋይናንስ መፍትሄዎች ጋር በተግባር ለማገናኘት የተዋቀረ የመግባባትና የእርምጃ መድረክ ነውም ተብሏል። በፓናል ውይይቱ ላይ እንደተገለጸው ፎረሙ ከባንኮች እስከ ኢንቨስትመንት አካላትና ካፒታል ገበያ ተቋማት ድረስ ያለውን ኢኮሲስተም በአንድ ቦታ በማሰባሰብ የተዋቀረ መግባባት ለመፍጠር መሆኑ ተብራርቷል። በተጨማሪም በቢዝነስ አቅምና ፋይናንስ መካከል ያለው ልዩነት በመዝጋት ለተግባራዊ ተሳትፎ ለግልጽ ግንኙነት እና ተግባራዊ ሊሆኑ የሚችሉ መንገዶችን ቀላል በማድረግ ብድርና ኢንቨስትመንትን መፍጠር ዓላማው ነው ተብሏል። በመድረኩም 250 ተሳታፊዎች የተገኙበት ከነሱም 170 ኩባንያዎች፣ ወደ 25 የሚጠጉ ባንኮች፣ የፋይናንስ ተቋማት፣ ኢንቨስትመንት ባንኮች፣ ኢንቨስትመንት አማካሪዎች፣ የልማት አጋሮችና የመንግስት ተወካዮች ተሳትፈዋል። ጂአይዜድ ኢትዮጵያ የምስራቅ አፍሪካ አጋሮች ኢኤፒ አማካሪና ጋላኒ ሮስተሪና ካፌ በጋራ በመሆን እንዳዘጋጁት ሰምተናል። አብራችሁን ስለሆናችሁ ደስ ብሎናል። የኤስኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያገኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። አብራችሁን ስለነበራችሁ ምስጋናችን ከፍ ያለ ነው። ኤስኤን ቴሌቪዥን የሁላችን ድምጽ